በዚህ በኩል ጥምቀት ህይወት ይሰጣል ሲለኝ በዚህ በኩል አይሰጥም ሲሉኝ እሺ ስል በዚህ በኩል ማርያም ከማርያም ስጋ አልነሳም ሲለኝ እሺ ስለው ከዚህ በኩል ስጋ ነስቷል ሲለኝ እዛም እሺ ስል ከዚህ በኩል ደግሞ ምን ይላል ኢየሱስ መንፈስ ነው ሲለኝ እንዴ ምንድነው ስል በዚህ በኩል ደግሞ ኢየሱስ በስጋ ነው ሲል ምን ቀረኝ እኔ ያልቀወስኩ ማን ሊቀውስ ነው? ማነት ወርቅነህ ገንዘብ ያለባችሁ ስለ ህሊናችሁ ብላችሁ ገንዘቡን ለቤተሰቡ አስረክቡ ስጡ ይላል ጋዜጠኛ ቴዎድሮስ ተክለአረጋይ ፌስቡክ ገጹ ላይ ያሰፈረው ጽሁፍ ከታች አስቀምጬላችኋለሁ ሙሉውን ጽሁፍ። ቴዎድሮስ በጽሁፉ ባለፈው ሰይፉ በህመሙ ጊዜ ነፃነትን ያግዘው ነበር ብዬ ስጽፍ መች ገንዘብ ቸገረውና ስትሉ የነበራችሁ እንግዲያውስ ቁርጣችሁን እወቁ፣ ምንም የለም። ቤተሰቦቹ ግራ በሚያጋባ ሁኔታ ውስጥ ነው የሚገኙት። ከነፃነት ጋር የተለያዩ ድርጅቶች አብረው ስራ ሲሰሩ የነበረ ቢሆንም ምን ያህል ከፈሉት ምን ያህል ይቀራል የሚታወቅ ነገር የለም። ግለሰቦችም ጋር በተመሳሳይ። ስለዚህ የነፃነት ብር ያለባችሁ ለቤተሰቦቹ አስረክቡ ይላል ቴዎድሮስ ተክለአረጋይ። ከዚያ በተጨማሪ ነፃነት ገቢው ብዙ ቢሆንም ወጪውም በዛው ልክ ነበረ። ለምሳሌ 3 ልጆቹን አሜሪካን ሀገር እሱ ኢትዮጵያ ውስጥ ስራ እየሰራ የሚያገኘው ገንዘብ ወደ ዶላር ተቀይሮ እየከፈለ ያስተምር የነበረ ሰው ነው። ሌላም ብዙ የሚጠቀስ ነገር አለው ብሏል። ከታች አስቀምጫለሁ ጽሁፉን። ልብ የሚነካ ጽሁፍ ነው። ሙሉን አንብቡት። ለብዙ ሰውም እንዲደርስ መልእክቱ ሼር በማድረግ አርቲስት ነፃነት ወርቅነህ ቤተሰቦች ለኢትዮጵያ ሕዝብ አስቸኳይ የተባለ ማስጠንቀቂያ በአሁኑ ሰዓትም ተላልፈዋል፣ የተሳሳተ መረጃዎችን በማህበራዊ ሚዲያ ማሰራጨት በሕግ ያስጠይቃል ሲሉ የተናገሩ ሲሆን ከአርቲስት ነፃነት ወርቅነህ ቤተሰቦች የተላለፈ ጥብቅ ማሳሰቢያ በአሁኑ ሰዓትም እንደሚከተለው አቅርብላችኋለሁ። በቅድሚያ በአርቲስት ነፃነት ወርቅነህ ድንገተኛ ህልፈት ከጎናችን ለነበራችሁ ሁሉ ምስጋናችን ይድረሳችሁ። ቤተሰቡ ወደ መጡበት ከመመለሳቸው በፊት የሚከተለውን ህጋዊ ውክልና ሰጥተናል ሲሉ ይፋ ያደረጉ ሲሆን ህጋዊ ተወካይ ማንኛውም የሥራ ጉዳዮች እንዲከታተልና መረጃ እንዲሰጥ አቶ አስናቀ ንጉሴን ወክለናል ያሉ ሲሆን ማሳሰቢያ የአርቲስቱን ወይም የቤተሰቡን ስም የሚያጠፋና የተሳሳተ መረጃዎችን በማህበራዊ ሚዲያ ማሰራጨት በሕግ ያስጠይቃል። ትክክለኛ መረጃ ከህጋዊ ተወካይ ብቻ እንዲቀበሉ እንጠይቃለን ሲሉ ይፋ ያደረጉ ሲሆን ለማንኛውም መረጃ የአቶ አስናቀ ንጉሴን ስልክንም አስቀምጬላችኋለሁ። ማህበራዊ ሚዲያ ላይ የምትሰሩ ግለሰቦችም ይህንን ጥንቃቄ እያደረጋችሁ ለቤተሰቦች እንዲሁም ደግሞ ለልጆች አጋጣሚ ጥንቃቄ አድርጉ ለማለት እፈልጋለሁ። እሺ 8 ወር ቀወስኩኝ ይለናል። በዚህ በኩል ጥምቀት ህይወት ይሰጣል ሲለኝ በዚህ በኩል አይሰጥም ሲሉኝ እሺ ስል በዚህ በኩል ማርያም ከማርያም ስጋ አልነሳም ሲለኝ እሺ ስለው ከዚህ በኩል ስጋ ነስቷል ሲለኝ እዛም እሺ ስል ከዚህ በኩል ደግሞ ምን ይላል ኢየሱስ መንፈስ ነው ሲለኝ እንዴ ምንድነው ስል በዚህ በኩል ደግሞ ኢየሱስ በስጋ ነው ሲል ምን ቀረኝ እኔ ያልቀወስኩ ማን ሊቀውስ ነው? ማን ነው የሚቀውሰው? እኔ እኮ በስንት ነገር ተይዤ ነው ገዘሩልኝ እንጂ እንዴት ነው የማልቀውሰው? ይሄ አያቀውስም እንዴ? ሰምቶ የማይቀውስ አለ? ጤነኛ ትሆናላችሁ? እውነት ነው የምልህ ጤነኛ ትሆናለህ በዚህ ጉዳይ። እዚህ ጋር አመንኩ ብለህ ስትል ኖ ኦንሊ ጂሰስ ነው ስላሴ አያስፈልግም ይላል። እሺ ትላለህ። ከዛ ደግሞ ኖ ስላሴ ያስፈልጋል ትላለህ። እሺ እላለሁ። አንድ አምላክ ነው ሁለት ባህሪ ያለው ትለዋል ይለኛል። አንድ አምላክ ነው ሁለት ባህሪ ያለው። እሺ ትላለህ። ኖ አንድ አምላክ ነው አንድ ባህሪ ያለው ይለኛል። እሱንም እሺ እላለሁ። ጸጉሬ ያለመነቃቀሉም ተመስገን ጌታ ተመስገን። ጸጉሬም ብዙ አልተነቀለም። እኔ ነቅዬ ነበር እንጂ ጸጉሬ አልተነቀለም። ነቅዬ ነበር። ጌታ ኢየሱስ ምስክሬ አስነቅለውኝ ነበር። ይሄንን አዳምጬ ሳልጨርስ እዚህ ጋር የሚሰብከው ሌላ ነው። ይሄንን አዳምጬ ስጨርስ እዚህ ጋር የሚሰበከው ሌላ ነው። ስለ ቁርባን ዝም ብሎ መታሰቢያ እራት ነው አሉኝ። እሺ ብዬ እኔም ተመጠረኩኝ። ኧረ መታሰቢያ እራት ቂጣ ነው እንጂ ምንም ጥቅም የለውም። ኧረ አይደለም ብሎ ደግሞ ሉተራውያን መጡ። ኧረ ቁርባንማ ከጌታ ጋር የምትገናኝበት ሚስጥራዊ የመዳኛ መንገድ ነው። ሳልቀባጥር አትነግሩኝም ነበር እንዴ? ውሃስ ጥምቀት ውሃ ያመነ የተጠመቀ ይድናል። መጀመሪያ ማመን ነው አሉኝ። ጓልኩኝ። ውሃ ዝም ብሎ መረጨቱ ምንም ጥቅም የለውም ብዬ ጓገጭ አልኩኝ። ኧረ ሆኒ ተሳስተዋል አሉኝ። ደግሞ መጣው ሌሎቹም ተሳስተዋል። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ነው የሚለው። እንዴ ጥምቀቱ እኮ ከመዳን ጋር የተያዘ ነው አሉ። እንዴ ተው አስቡልኝ፣ ቤተሰብ እያሰባችሁልኝ። እኔ ወንድማችሁ እንደዚህ ባልቀውስ 8 ወር የቀወስኩትን መቼም ቀውሼ አላውቅም። እውነቱን ነው የምነግራችሁ። 8 ወር የቀወስኩትን እኔ በህይወቴ ቀውሼ አላውቅም። ጌታ ሻም
MashaAllah. Just say MashaAllah whenever you like something. Just look at that. ፒት የሚባል ወጣት ልጅ ዓለምን በጣም ያነጋገረ ልጅ እሱ ኢትዮጵያን ጎብኝቷል። ደስ ይላል ሀገራችን ማስተዋወቁ። ግን በዚህ ብዙ ሰዎች ይደሰቱና ጎን ለጎን በቃ ቤተ እምነት ለምን ሄደ? እሱ ብቻ ሳይሆን ቢዮንሴ የመጣች ጊዜ ሌሎች ዝነኞች ሲመጡ ቤተ እምነት ማየት መጎብኘታቸውን በመቃወም የተለያዩ ሀሳቦች የሚሰነዝሩ ሰዎች አሉና በዚህ ጉዳይ ላይ የእርሱ ሀሳብ ምንድን ነው ለማለት የፈለኩት? በመጀመሪያ ደረጃ አሁን ያለንበት ዓለም የኮስሞቲክስ የውበት በጣም ጭንቀት እነዚህ መዝናኛ ነገሮች በዓለም አቀፍ ደረጃም ታውቃለህ። ለምሳሌ የመጨረሻውን ዘመናዊ ቦይንግ አውሮፕላን ካመረተው ሳይንቲስት ይልቅ እዛ አውሮፕላን ላይ ተሳፍሮ ወደና ዋላች ያለ አርቲስት የበለጠ ይከበራል። አሁን ይሄ የኛ ችግር ብቻ ነው። በዓለም አቀፍ ደረጃ ሰው ጠለቅ ያሉ ጭንቅላት የሚጠይቁ ጉዳዮችን ማተኮር አቁሟል። ልክ ፋስት ፉድ ነው። ስራ በጣም እየበዛባቸው ስለሆነ ቀባቀባ አድርጎ የለም ባለፈው ያሉ ነበር። አንድ ወሮ እናቶቻችን 8 ሰዓት ሰራ። አሁን የመጣው ትውልድ 8 ሰዓት ታግሶ ዱሮ ያቆይ። እኔ ስቃይ ነው ነው ምግቡ ይጣፍጠኛል እንጂ የሚፈጀው ሰዓት በጣም 8 ሰዓት የተደከረበት ዱሮ 10 ደቂቃ ነው የሚበላው። ሲተርብ የሚውለው ኑሮ ማስተንፈሻ አሁን በየቲክቶኩ ይተነፍሳል። ይገርማል። እና በ10 በ7 ስላሴ ያን ጊዜ ምን ተናገራል? እኔ እንዲህ አይነት ሰዎች ሲመጡ የእምነት ተቋምን መጎብኘት አለባቸው። አዎ እዚህ ሀገር ሌላ የሚታይ ነገር የለንም ታውቃለህ። አሁን እንግዲህ መዝናኛዎቹ መናፈሻዎቹ ከተማ ውስጥ እንደተሰሩ እናያለን። እንግዲህ ያችን አሳይተን ፊት ለፊት ያለችን አሳይተን እንሸኛቸዋለን። ቤተክርስቲያንም ውስጥ ያው እንዳለ ብዙ ቅርስ አለ፣ ታሪክ አለ። የሰው ላሊበላ ሊሄድ ይችላል፣ አክሱማችን ሊሄድ ይችላል፣ ላሊበላችን ሊሄድ ይችላል፣ እዝም ሊሄድ ይችላል። እንደ ሰው መጎብኘቱ ተገቢ ነው። እንግዲህ እንደ አቅሙ የውጭ ሀገር ዜጋ ነው። ነገር ግን በዛ ልክ ሃይማኖትን አዋርዶ ዝቅ አድርጎ ሸብረብ ማለቱ ብዙ አትራፊ አይመስለኝም። ያደረጉ ሰዎች እንግዲህ ያገኙት ትርፍ መጥተው ቢነግሩን። ትርፍ ከተገኘበት እንግዲህ ዓለም ገንዘብ ከተገኘ እግዚአብሔርም 30 ብር ተሽጧል ገበያው ሲደራ። በእስልምና ኢንሻአላህ ይላል ሙስሊም። ደስ ይለኛል። አቦ ኢንሻአላህ ቅድም አንችላልሽው ነገር በሴኮንድስ ምን የሚሆነው ነገር ስለማይት አንድ ነገር እንዲሆን ኢንሻአላህ መጣለውም ከሆነ ደውላለሁ ኢንሻአላህ መጣለሁ ኢንሻአላህ ነው። ደስ ይለኛል ይቃል አምላክ ቢፈቅድ እንዲህ አምላክ ቢፈቅድ አንልም። ምንም ንግግራችን ውስጥ እንደውም በጣም ጥቂት ሰዎች ነገ እንገናኝ ብለን አፋችን ሞልተን ስንገሰ ነገ እንገናኝ ነው እግዚአብሔር ቢፈቅድ እንላለን። አልፎ ግን ሁሌ አንልም። እግዚአብሔር ከፈቀደ ነገ እንገናኛለን። እግዚአብሔር ቢፈቅድ ነገ እንገናኝና ይሄ ቃል እንደው ብንለምደው በእውነት እንደየእምነታችን ብንለምደው መለኮታዊ የሆነውን አምላካችንን አስቀድመን እሱ ቢፈቅድ ብንገናኝ ብንል ይሄ በጣም ሰዋዊ ይሆናል። በቃ እንገናኛ እንዲሆኑ በቃ እንዳታረፍሽ ነው ነገር አጥብቀን የምንይዘው እንዳትቀሪ ነው እንጂ በመሀል ያሉትን ነገሮች እና ብንለምዳቸው ጥሩ። ይሄ ስሜት የሚመጣው መቼ ነው? ድንገት ሰውን ስናጣው ሁሌ ከዛ እንረሳዋለን። እና እንደዚህ አይነት ልምምዶች በጣም መሰረታዊ ልምምዶች ይመስላል አይደለ? እግዚአብሔር በበረከቱ ጎብኝቷቸዋል አይደለ? ማስተር አብነት ፕሮቴስታንት ነው፣ በጌታ ነው። ተሰባስባችሁ በእናንተ ጸሎት ማስተር አብነትን አድኑት። ምክንያቱም በጌታ ናችሁ፣ የሚሳናችሁ ነገር የለም አይደለ? ይሄ ምስኪኑን ህዝብ ከምትዘርፉት ማስተር አብነት ወንድማችንን በአንድ ላይ ጸሎት አድርጉና እስቲ ዘግቡን ፕሊዝ። ዱለ የላ ሌቦች ናችሁ ምላችሁ። ለዛ ነው ክርስቶስ በእናንተ ውስጥ የለም።
የለም። ግን ቤተክርስቲያን ፈወስን ብላችሁ ዋቴ ታረጋላችሁ። እስቲ ማስተር አብነትን ተሰብሰቡና አንድ ላይ ሆናችሁ የተቀባችሁ ነቢይ ነኝ ሐዋርያ ነኝ ምን ነኝ የምትሉ ተሰብሰቡና ለማስተር አብነት ጸሎት አድርጉለት። እስቲ የላችሁ በማባ ሆኖ ምናምን እዛ ላይ መድረኩ ላይ የሆነ የተለያዩ አክቶችን አሳይቶን ምናምን ገና ሩቅ ላይ ምናምን እንዲህ እግሩን ሲያነሳ ወይ ደግሞ አንድ ቦስክ ምናምን ስዘነዝር እዛው ወደ ኋላ ተመልሶ እንደወደቁ ምናምን ሲያሳዩንና ይሄንን ሾው መድረክ ላይ ድሮኛ ስፖርት ስንሰራ ልንመረቅ ምናምን ስንል የሆነ ስፓሪንግ የሚባለው ነገር አለ እንደ ድራማ አይነት ነገር ሆኖ እዛ ላይ የምናሳያቸው ሾዎች አሉና በቃ ልክ እንደዛው ማለት ነው በቃ እና እንደዛ ሲያሳዩን ነበረ። ለካ ያ ሁሉ ውሸትና ያ ሁሉ ሌሎችን ለመሳብ ታስቦ የተሰራ የተደረገ ድርጊት ነበረ። እንግዲህ መሆኑን ያወቅነው አሁን አንዳንድ ሰዎች ከነሱ ቤት ታምቦ ሳይፈወሱ ሲቀሩና እስቲ እነዚህ ጉደኞች እንመልከታቸው። ቲክቶክ አሰራሩ ተቀይሯል። በተቻላችሁ መጠን ሙሉ ተመልከቱ። ብችሉ ለ20 ሰው ሼር አድርጉልኝ። አንድ ሰው ለ20 ሰው ተመልከታችሁ መልሳለሁ። ደረጃ ከሰባቱ ሚስጥራት መካከል አንደኛው ሚስጥረ ተክሊል ነው። ሚስጥረ ተክሊል በዚህ መልኩ ቀሎ ስናየው እጅግ በጣም ያሳዝነናል። እንግዲህ አንድ ሰው በሚስጥረ ተክሊል የተጋባ ሰው፣ አንድ ሰው የክርስቶስ ቅዱስ ሥጋና ክቡር ደሙን የተቀበለ ሰው በዚህ በእንግሊዘኛ ዘፈን እንዲህ ብሎ ሲወራጭ እንደማየት በጣም የሚያሳዝን የለም። የእነዚህ ሰዎች ትልቁ ችግራቸው የመጀመሪያው ንስሐ አባት የላቸው። ንስሐ አባት የሚመራቸው እንደዚህ አድርጉ እንደዚህ አድርጉ የሚላቸው ምንም ንስሐ አባት የላቸውም። ሲቀጥል ደግሞ ሚስጥረ ተክሊል ትልቁ መስፈርት ድንግልና ብቻ ይመስላችኋል። ግን አንደኛው ትልቁ መስፈርት ከድንግልና በፊት መማር፣ ማወቅ፣ መጽሐፍ ቅዱስን መረዳት። መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 11 ከቁጥር 26 ላይ ሳይገባው የጌታን ሥጋና ደም የበላ ጌታ ቅዱስ ሥጋና ክቡር ደግሞ ዕዳ አለበት ይላል። ማን ነው የሚናገር? ሐዋርያው ቅዱስ ጳውሎስ ነው። እንደዚሁ መጽሐፍ ቅዱስ ይናገራል። የጌታን ቅዱስ ሥጋና ክቡር ደሙን በወሰዳችሁ ጊዜ እስከ ዕለተ ሞታችሁ ድረስ የክርስቶስን ሕማም በመስቀል ላይ ያለውን ስራ እየመሰከራችሁ ሙቱ፣ ወንጌልን እየሰበካችሁ ሙቱ ይላል። እነዚህ ገና ከመገባታቸው በእንግሊዘኛ ዘፈን እንደዚህ ይላሉ። ስለዚህ ቤተሰቦቻችን አሁን ችግሩ ከነዚህ ልጆች ሳይሆን ከቤተ ክርስቲያኗ ንስሐ አባት ካህናቶች ነው። ልጆቻቸውን መምራት፣ ልጆቻቸውን ማስተማር አይችሉም። በቃ ንስሐ አባት ሲባል ልጆችን አድቫይዝ ማድረግ። በጣም ብዙ ሰው ይህን ቪዲዮ እየላከልኝ ነበረና እንደዚህ ይቻላል ወይ እያሉ በጣም ብዙ መልእክት እየደረሰኝ ነበርና ለዛ ነው ቪዲዮ ለመስራት የወሰንኩት። ቪዲዮውን እንየውና እስኪ ሐሳብ ሰጥበታለሁ። እሺ እንግዲህ በመጀመሪያ መልካም ጋብቻ የአብርሃምና የሳራ ያደርግላችሁ። ጋብቻችሁ የተባረከ የተቀደሰ ይሁን። ፍሬያችሁም ደግሞ ያማረ የተዋበ ይሁንላችሁ። እንግዲህ ለቀጣይ አስተካክሉ እንዳንላችሁ ኦልሬዲ አንዴ ተፈጽሟል፣ ማስተካከል አይቻልም። እንግዲህ ለሌሎቻችሁ ምናልባት ይህን ቪዲዮ አይታችሁ እንደዚህ ይቻላል እንዴ ወይም ደግሞ እንደዚህ ያደርጋለሁ ብላችሁ እያስባችሁ ካላችሁ ይሄ ስህተት ነው። እንደዚህ አታድርጉ። እሺ፣ እንደዚህ አይደረግም። እሺ፣ ስለዚህ እንግዲህ አንዴ ተፈጽሟል፣ ያው እናልፈዋለን። እንደዛ ነው የሚሻለው። ሌሎቻችሁ ግን እንደዚህ አታድርጉ፣ አይደረግም። እሺ፣ ሰላም እግዚአብሔር ከሁላችን